እንዴ ሶፋኒት የፈለገ ሰው ቢያወራ አላምንም ያልሽኝ? ማለት በጣም ውዝግብግብ ያለስ ነገር ስለሚነግሩኝ እምነቱ የለኝም መጽሐፍ ቅዱስን አንብቤ ስለተረዳው ማለት ነው። አሁን እኔ ጥያቄ ያለኝ ጥምቀት ላይ ብቻ ነው። እሺ በመጀመሪያ አንድ ነገር ልንገርሽ፣ የፈለገ ቢነግረኝ አልሰማም ካልሽ ጊዜን ነው የምታባክኝ። ያንቺም የኔ ምድሜ ነው ይባል። እኔ ጥያቄ ጠይቄ የገባው ጥምቀት ብዬ ነው። ሶፋኒት አንዴ ይኸውልሽ፣ ብነግርሽ የማትሰሚኝ ከሆነ ያንቺም የኔም እድሜ እየባከነ ነው። በጣም ደግሞ እኔ እድሜን ጊዜን በጣም አክባሪ ነኝና ጥምቀቱን ለምን አትነግረኝም? ቋንዴ ጥምቀቱን ስናነሳ ስለ አብ ስለ ወልድ ስለ መንፈስ ቅዱስ እኮ ማንሳታችን ነው አይደል? ስለ አብ ስለ ወልድ ስለ መንፈስ ቅዱስ ኢየሱስ ያላለውን ነው ሰዎች እያደረጉ ያሉት ብዬ ስለማምን አንተ እንዴት ይሄንን ታየዋለህ ነው። ኢየሱስ አላለም በአብ በወልድ መንፈስ ቅዱስ ስም ነው እንጂ ያለው ሰው እንደተረዳው አላለም ብዬ ነው እኔ የማምነው። ማስረጃ ስጭኝ እስቲ። መጽሐፍ ቅዱስ ራሱ በአብ በወልድ መንፈስ ቅዱስ ስም አለ። ምን ማለት ነው? ሄደው ሰዎች የሚያጠምቁት በሶስቱ ቀስ እያልሽ ፕሊዝ ሶፋኒት ምን ማለት ነው? ተርጉሚልኝ። እሺ ተርጉሚልኝ። ይኸውልህ ኢየሱስ ክርስቶስ ሲያዛቸው ማንን ያዘዘው? ሐዋርያቶችን ነው አይደለ? እሱን አይደለም የፈለኩት ሶፋኒት፣ የፈለኩት በአብ በወልድ በመንፈስ ቅዱስ ስም ማለት ማለት ነው። ተርጉሚልኝ። በአብ በወልድ በመንፈስ ቅዱስ ስም ማለት ስም ያስፈልጋል ብዬ ነው የማምነው እኮ። አብራሪ ምን ማለት ነው? ምን ማለት ነው አብራሪው? አንቺን እምነት እኔ አሁን እንደተረዳሁትኝ የአብ የወልድ የመንፈስ ቅዱስ ስም ኢየሱስ ክርስቶስ ስለሆነ ነው ሐዋርያቶች ሄደው በአብ በኢየሱስ ስም ያጠመቁት ብዬ ነው የማምነው። ማስረጃ ስጪኝ። በኢየሱስ ስም አጠመቁኝ ማስረጃ ስጪኝ። ሐዋርያቱ ለ38 ሰጠው አይልማ። ስሙን ጥሩ ነው የተባሉት እንጂ እነሱ ክርስቶስ ኢየሱስ እያሉ አጠመቁ አይልም። እሱን እስቲ ስጠኝሽ ማስረጃው ለኔ ኢየሱስ ክርስቶስ ብለው አላጠመቁም የሚል ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ነው የሚለው። አዎ ተጠመቁ። ስሙን እየጠራችሁ ተጠመቁ ነው የሚለው። ስሙን እየጠራችሁ የሚላል እንዴ እዛ ጋር? አዎ በኢየሱስ ክርስቶስ ስም ተጠመቁ ማለት ነው። በኢየሱስ ክርስቶስ ስም ነው። ምን ማለት ነው? አሁን ለምሳሌ እኔን አንተ ጠርተህ ንስሐ ገብተሽ በኢየሱስ ክርስቶስ ስም ተጠመቂ ካልከኝ ሄጄ በኢየሱስ ክርስቶስ ስም አጥማቂ ካለ ሄጄ እጠመቃለሁ ማለት ነው። አንቺ ማን ነው እዚህ ጋር አሁን በኢየሱስ ክርስቶስ ስም ተጠመቁ ማለት ሲባል እነዚህ ሰዎች ስለ ክርስቶስ ተነገራችሁ አይደል? ኦኬ ስለ ክርስቶስ ተነገረ፣ ስለ ትንሣኤው ስለ ሞቱ ሁሉ ተነገራችሁ አይደል? ከዛ ምን እናድርግ አሉ አይደል? ምን እናድርግ ሲሉ ሐዋርያቱ ምንድነው ያላቸው? ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስ ስጦታ ትቀበላለች ተብሎ አይደል? እንደውም መንፈስ ቅዱስ ስጦታም አለው። እሱ ጥምቀት ከውሃና ከመንፈስ መወለድ ስለሆነ አለው። ይሄ ምን ችግር የለውም። ዮሐንስ ወንጌልም ስለሚያስቀምጥ አሁን እሱ አይደለም ጥያቄያችን። አሁን በደንብ አስተውይ። በኢየሱስ ክርስቶስ ስም ተጠመቁ ማለት እነሱ ሲጠመቁ የተነገራቸው ስለ ክርስቶስ ትንሣኤና ስለ ሕማሙ፣ ስለ መከራው፣ ስለ ግርፋቱ ከዛ ደግሞ ስለ መነሳቱ ተነገራቸው አይደል? ኦኬ። ስለዚህ በክርስቶስ ኢየሱስ ዳግም መምጣት፣ በክርስቶስ ኢየሱስ መወለድ፣ መከራ መቀበል፣ መሞት፣ መነሳት ይሄን ሳትመሰክር ትጠመቂያለሽ? አትጠመቂም። በኢየሱስ ክርስቶስ ስም ተጠመቁ ማለት የክርስቶስን ሞትና ትንሣኤ አምነው ከላይ የተነገራቸው ስለ ክርስቶስ ሞትና ትንሣኤ አይደል የተነገራቸው? አዎ ትክክል። እናንተ ሰቀላችሁት፣ መከራ ደረሳችሁበት፣ እንዲህ ተባለ የተነገራቸው። በጣም ጥሩ። ከዛ በኋላ በደንብ አስተውይ። ልክ ይሄንን ከነገሯቸው በኋላ ይሄን የነገርናችሁን ስም ወይም ትምህርቱን ከላይ የተነገረውን ስለ ክርስቶስ ስለነገሯቸው ዝም ብሎ ስም አይደለም አይደል? ከላይ ስለነገሯቸዋል፣ ዲስክራይብ አድርገውላቸዋል አይደል? ኢየሱስ ክርስቶስ ማለት ማለት እንደሆነ ነግሯቸዋል አይደል? ኦኬ። ስለዚህ ስሙን በክርስቶስ ስም ተጠመቁ ሲባል እነሱ ኢየሱስ ብቻ ብሎ አጠመቁ፣ ሐዋርያቱ አጠመቁ ማለት ነው። በኢየሱስ ስም ተጠመቁ ካለ እኮ በቃ አለቀ። 4 ነጥብ። በአብ በወልድ በመንፈስ ቅዱስ ስም የተጠመቀ አንድ ሰው እሱ አይደለም። ሶፋኒት ፕሊዝ፣ አሁን እሱ ጋር አይደለም ጥያቄ። ያመጣሽው ጥቅስ ላይ ነው የቻሌንጅ እያደረኩሽ ያለሁት። ያመጣሽው ጥቅስ ላይ ሐዋርያቱ ኢየሱስ ብቻ ብለው አጠመቁ የሚል አለ ወይ ነው የጥያቄ። ኢየሱስ ብቻ ብለው አጠመቁ የሚለው ማስረጃ እኮ በኢየሱስ ክርስቶስ ስም ተጠመቁ። አይሹ አጠመቁ አይደለም የሚለው። ምንድነው የሚለው? ተጠመቁ። ለምሳሌ አንድ ነገር ልንገርሽ። በኦርቶዶክስ ቤተክርስቲያን አሁን አንቺ አሁን ወደ ኦርቶዶክስ ልመለስ ብትይ በደንብ ስሚኝ፣ ትማሪያለሽ። ስለ ክርስቶስ ሞትና ትንሣኤ ትማሪያለሽ። ስለ ሕማሙ፣ ስለ አንቺ ስለከፍለው ትማሪያለሽ። ከዛ በኋላ ይሄን ታምኛለሽ ወይ ትባያለሽ። ለመጠመቅ ይሄን ታምኛለሽ ወይ? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኛለሽ ወይ? ኢየሱስ ክርስቶስ የሚለው ስም ስጋዌን የሚያብራራ ተዋህዶን የሚያብራራ ሰው መሆኑን የሚያብራራ መከራውን ሕማሙን ሁሉ ይህን ሁሉ የያዘ
ትምህርት ትማሪያለሽ። በዚህ ስም የተደረገውን ተአምር፣ በዚህ ስም የመጣውን ኢየሱስ ክርስቶስን አዎ አምናለሁ ያልሻል። ሕማሙን፣ መከራውን፣ ግርፋቱን ስላንቺ የተቀበለውን ቤዛ አዎ አምናለሁ ያልሽ ከክርስቶስ ጋር ከሞቱና ከትንሣኤው ጋር ህብረት የምታደርጊው ይህን ትምህርት አምነሽ አዎ አምናለሁ ያልሽ አይሹ በስሙን ትመሰክሪያለሽ። ኦኬ የሚያጠቅምሽ የሚያጠምቀው ሰው ግን የአብን የወልድን የመንፈስ ቅዱስ ስም እየጠራ ያጠምቅሻል። የምትሰበኪው ግን ከክርስቶስ ከሞቱና ከትንሣኤው ጋር በጥምቀት አንድ ትሆኝ አይደል? ኦኬ። ስለዚህ በዚህ ስም አምናለሁ። አብ ስም ነው ብለህ ነው የምታምነው አንተ? እኔን ተኝ። አሁን እኮ ያንቺን እምነት ነው መጀመሪያ እየፈተሽን ያለው። አዎ፣ ግን አብ ስም አይደለም። ገና ነኝ። የኔን እምነት እነግርሻለሁ። አንቺ እንደፈለግሽ ወልድ ስም አይደለም፣ መንፈስ ቅዱስ ስም አይደለም። እሱ ጋር ነው አሁን ልጠይቀ የፈለግኩትኝ። ስም ስላለ አብም ስም አይደለም። ምንሽ አብ ምንድን ነው? ስም አለ እንዴ? አብ ምንድን ነው? አባት ማለት ነው። የማን አባት? የኢየሱስ አባት ግን ስም አይደለም። አንዴ ቆይ፣ ገና ነኝ። ፕሊዝ ሶፋኒት ይኸውልሽ፣ አብ ወልድ መንፈስ ቅዱስ የሚለውን እያየን ነው። አብ ማለት ማለት ነው። አብ ማለት አባት ነው አልኩ እኮ። አባት አንዴ እሺ ቆይ፣ አብ አባት የሚባለው ስያሜ የተሰጠው ለምንድን ነው? እንዴት አይነት ጥያቄ ነው የምጠይቀኝ? እኔ በቀጥታ ጠይቃለሁ፣ አንተ ወደ ሌላ ዙርቶ ይሄድብኛል። አብ ማለት